ሶስተኛ ሳምንቱን በያዘው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ፍጥጫው አሁንም ቀጥሏል። የምናጋራችሁ መረጃዎች ይኖራሉ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛ ጠቅላላ ምርጫ የሚደረግባቸውን አካባቢዎችን የጸጥታ ሁኔታ በተመለከተ ከፖለቲካ ፓርቲዎች ጋር ተወያይቷል። መረጃውን እናካፍላችኋለን። ሶማሊላንድ እስራኤል በግዛቷ የጦር ሰፈር ልትገነባ ነው መባሉንም አስተባብላለች። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ መጋቢት 2 ቀን 2018 ዓመተ ምህረት ሰባተኛውን ጠቅላላ ምርጫ የሚደረግባቸውን አካባቢዎች የጸጥታ ሁኔታ ላይ ከፖለቲካ ፓርቲዎች ጋር ተወያይቷል። የቦርዱ ስራ አመራር አባላት በተገኙበት በተደረገው ሰሞንኛ የውይይት ላይ ቦርዱ ቀደም ሲል ከፖለቲካ ፓርቲዎች የሰበሰበው ስጋት አለባቸው ብለው የለዩዋቸው አካባቢዎች ላይ ተጨማሪ ማብራሪያ ስለመስጠቱም ተነግሯል። በውይይቱም አንዳንድ አካባቢዎች ላይ ያለ የጸጥታ ስጋትና በነጻነት የምረጡኝ ቅስቀሳ ማድረግን ጨምሮ የምርጫ አስፈጻሚዎች ያለ ተጽዕኖ ስራቸውን ማከናወን እንዲሁም የፖለቲካ ምህዳርን በተመለከተ ችግሮች መታየታቸውን ቅሬታ መቅረቡን ቦርዱ ከውይይቱ በኋላ በወጣው መግለጫ አስታውቋል። ከዚሁ ጉዳይ ጋር በተያያዘ አስተያየቶቻቸውን የሰጠን በዘንድሮ ምርጫ የነቃ እንቅስቃሴ ከሚያደርጉ የፖለቲካ ድርጅቶች አንዱ የሆነው የኦሮሞ ነጻነት ግንባር ወይንም ኦነግ ነው። የፓርቲው ህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ፓርቲያቸው በሂደቱ የሚችለውን እያደረገ ነው ብለዋል። የሚያሳስበን ነገር የጸጥታው ችግር መሆኑ ይታወቃል ያሉት አቶ ለሚ ፓርቲያቸው በአንድ ተወካይ በሰሞኑኛ የምርጫ ቦርድ ውይይት ላይ መሳተፉን በማረጋገጥ በዚህም ወቅት ያለውን ስጋት ፓርቲው በተወካዩ በኩል መግለጹንም አሳውቀዋል። ያም ሆኖ በዘንድሮ ምርጫ አመቺ ሁኔታ እንኳን ባይቀር ኦነግ በተቻለ ሁሉ የፖለቲካ መርሃ ግብሩን ከመራጭ ህዝቡና ደጋፊዎቹ ለማድረስ እንደሚጥርም አመላክተዋል። አስተያየቶቻቸውን የሰጡት ሌላው የህብር ዲሞክራሲያዊ ፓርቲ ተጠባባቂ ምክትል ሊቀመንበርና የምርጫ ዴስክ አስተባባሪ አቶ አበራ በቀለ ፓርቲያቸው ሀገሪቱ ውስጥ ይስተዋላሉ ባሉት የጸጥታ ተግዳሮቶች ወደ ምርጫ ቅስቀሳውም ሳይገባ አሉታዊ ተጽዕኖች መታየታቸውንም ገልጸዋል። ከነችግራቸው ወደ ምርጫ የገቡ አንዳንድ አካባቢዎች አሉ የሚሉት ፖለቲከኛው በእጩዎች ምዝገባ ሂደት በተለይም በአማራና በኦሮሚያ ክልሎች ታጥቀው በጫካ ከሚንቀሳቀሱ አካላት ጋር አልፎ አልፎም ከመንግስት የአካባቢ ባለስልጣናት በሚሰነዘር ዛቻ እጩዎቻቸው ላይ ተጽዕኖ መድረሱ ምናልባትም የምርጫ ቅስቀሳው ላይ የባሰ ተጽዕኖ እንዳያሳድርም ያሰጋል ነው ያሉት። የኢትዮጵያ ብሔራዊ ምርጫ ቦርድ በራሱ የደረሰባቸውንና የእርምት እርምጃ ሊወስድባቸው ይገባል ያላቸው ጉዳዮችን የሚመለከታቸው የመንግስት አካላት ማስተካከያ እንዲያደርጉ የራሱን ጥረት በማድረግ ላይ መሆኑን በገለጸበት መግለጫው አሁንም ፖለቲካ ፓርቲዎች የለዩዋቸውና ለቦርዱ ባሳወቋቸው አካባቢዎች ላይ በቀጣይ የክትትልና ቁጥጥር ኮሚቴ እንደሚያሰማራ ተናግረዋል። ይህም ከቦርዱ የምርጫ ክትትልና ቁጥጥር ቡድን ከፖለቲካ ፓርቲዎች ከሲቪል ማህበረሰብ ድርጅቶች የተውጣጡ ተሳታፊዎች እንደሚኖሩትም አስታውቀዋል። የኦሮሞ ነጻነት ግንባር ቃል አቀባዩ አቶ ለሚ ገመቹ እንደሚሉትም ፓርቲያችን አሁን ላይ እጁ ላይ ባለው አንዲት ማዕከላዊ ቢሮ ብቻ እየተንቀሳቀሰ ነው በማለት ነጻና ሰፊ ምህዳር የሚታይበት ምርጫ ለማካሄድ ግን ተግዳሮቶች መኖራቸውንም ገልጸዋል። ሶስተኛ ሳምንቱን በያዘው አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ፍጥጫ አሁንም ቀጥሏል። ኢራን በባግዳድ በሚገኘው የአሜሪካ ኤምባሲ ግቢ የሚሳኤል ጥቃት የፈጸመች ሲሆን ከአሜሪካ ጋር የተያያዙ የኃይል መሰረተ ልማቶች ላይም ጥቃት እንደምትሰነዝር ዝታለች። ዩናይትድ ስቴትስ በበኩሏ 2000 የሚበልጡ የባህር ኃይል ወታደሮችን ወደ መካከለኛው ምስራቅ ማሰማራቷን ገልጻለች። የዩናይትድ ስቴትስ አሜሪካ የመከላከያ ሚኒስተር ፒት ሄግሴት እንዳሉት የኢራን ዓለም አቀፍ የነዳጅ ጭነቶች የማስተጓጎል ስጋት ሀገራቸው እየፈታች መሆኑ ስጋት ሊሆን እንደማይገባም ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በበኩላቸው የሆርሙዝ የባህር ወሽመጥ ክፍት እንዲሆን ሌሎች ሀገሮችም የጦር መርከቦችን እንዲልኩ ጠይቀዋል። ትራምፕ ትሩ ሶሻል በሚባለው የግል ማህበራዊ መገናኛ ብዙሃን እንደጻፉት ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ፣ ታላቋ ብሪታንያና ሌሎች ሀገሮችም እንደሚሳተፉ ተስፋ አደርጋለሁ ብላለች። ይህ በእንዲህ እንዳለ ኢራን በባህረ ሰላጤ ሀገሮች ላይ የምትሰነዝረውን የአየር ጥቃት ዛሬም ቀጥላ ነው ያለችው። የሳውዲ አረቢያ የመከላከያ ሚኒስተር ዛሬ ማለዳ እንዳስታወቀው በዮርዳኖስ ድንበር አካባቢ በሚገኝና ብዙም ህዝብ በማይኖርበት የአልጃውፍ ክልል ውስጥ አንድ ድሮን መጥቶ መጣሉንም አስታውቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩ ሶሻል በተባለው የመገናኛ ብዙሃናቸው ባሰፈሩ ጽሑፍ በሳውዲ አረቢያ የሚገኝ አንድ ሰፈር ላይ በተፈጸመ ጥቃት የተመቱ የነዳጅ ማደያ አውሮፕላኖች ምንም ጉዳት አልደረሰባቸውም ብለዋል። ትራምፕ 4 አውሮፕላኖች ወደ አገልግሎት መመለሳቸውንና አምስተኛው ደግሞ በቅርቡ ወደ አየር እንደሚመለሱም ተናግረዋል። ትራምፕ በዎል ስትሪት ጆርናል ላይ የተዘገበ
የዘገበውን የአሜሪካ መገናኛ ብዙሃን ዘገባዎችም ተችተዋል። ዘገባው የኢራን ጥቃት በፕሪንስ ሱልጣን አየር ማረፊያ ላይ የነበሩትን 5 አውሮፕላኖችን እንዳወደመም የሚገልጽ ነበር። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻውም ዘገባ የምናልፍ ነው የሚሆነው። እስራኤል በሶማሊላንድ የጦር ሰፈር ልትገነባ ነው መባሉን የሶማሊያ የውጭ ጉዳይ ሚኒስተር አስተባብሏል። እስራኤል የሁቲ አማጽያንን ለመዋጋት በሶማሊላንድ የጦር ሰፈር ልትገነባ ነው መባሉን ሀርጌሳ አስተባብላለች። በአውሮፓውያኑ መጋቢት 11 ቀን ብሉምበርግ ባወጣው ዘገባ እስራኤልና ሶማሊላንድ የደህንነት ስምምነት ለመፈራረም ውይይት እያደረጉ መሆኑንና ንግግሩ በርበራ አቅራቢያ ለእስራኤል ይዞታ መስጠት እንደሚያካትትም ገልጾ ነበር። እስራኤል የሁቲ አማጽያንን ለመታገል በቀይ ባህር ዳርቻ ሶማሊላንድ ውስጥ የጦር ሰፈር ልትገነባ እንደምትችልም ዘገባው ይጠቁማል። በሶማሊላንድ እስራኤል የሚኖራት ይዞታ እንደ ወታደራዊ ኢላማ እንደሚወሰድ የሁቲ አማጽያን መሪ አብዱል ማሊክ አልሁቲ ያለፈው ታህሳስ ላይ ተናግሯል። ለሶማሊላንድ የሀገርነት እውቅና በመስጠት የመጀመሪያው ሀገር በሆነችው እስራኤልና በሀርጌሳ መካከል ተደርጓል የተባለውን ውይይት ሞቃዲሾ ውድቅ አድርጓለች። ከቢቢሲ ማብራሪያ የተጠየቁት የሶማሊላንድ የውጭ ጉዳይ ሚኒስተር አብዱራሂም ዳሂር አዳም ከእስራኤል ጋር ያላቸው ግንኙነት በጋራ ፍላጎት ላይ የተመሰረተ መሆኑንም ገልጸዋል። ሁለቱ ሀገራት አንዳቸው በሌላቸው እውቅና ስለሚሰጡ ዲፕሎማሲያዊና ምጣኔ ሀብታዊ ትስስር መፍጠር እንደሚችሉ ተናግረዋል። ሆኖም ግንኙነታቸው ወታደራዊ ትስስርን እንደማያካትትም ጠቅሰዋል። እስራኤል በሶማሊላንድ የጦር ሰፈር እንደምትገነባ ስምምነት ላይ ተደርሷል የሚሉ የመገናኛ ብዙሃን ዘገባዎች ከአውደ ውጪ የሆኑ ናቸው ሲሉም ተናግረዋል። ሶማሊላንድ በሚስጥራዊ ስምምነቶች ውስጥ እጇ እንደማታስገባ የገለጹት የውጭ ጉዳይ ሚኒስተሩ በድብቅ ውይይቶች ተደርጓል የሚባሉ ዘገባዎች ሶማሊላንድን ለማጠልሸት ያለሙ ፕሮፓጋንዳዎች ናቸው ሲሉም ከሰዋል። እነዚህ ዘገባዎች ትክክል አይደሉም። ሁቲዎችን ስለማጥቃት የሚያትት ዘገባ የሶማሊላንድ ጠላቶች የሚነዙት ፕሮፓጋንዳ ነው ሲሉም ለቢቢሲ ተናግረዋል። ሶማሊላንድ ከእስራኤል ጋር ያላትን ግንኙነት ከሌሎች የቀጠናው ሀገራት ጋር ካላት ትስስር ተለይቶ መታየት እንደሌለበት የውጭ ጉዳይ ሚኒስተሩም አክለዋል። ሶማሊላንድ በየመን ውጥረት ውስጥ ተሳታፊ እንዳልሆነችና ሁቲዎች ሀርጌሳ ላይ የተለየ ስጋት እንደማይደቅኑም ገልጸዋል። ሶማሊላንድ ከእስራኤል ጋር የምጣኔ ሀብትና ስትራቴጂክ ወዳጅነት ለመመስረት ዝግጁ ናት። አሁን ላይ የተጀመረ ነገር ግን የለም። ውይይት ሲኖርም በግልጽ ይካሄዳልም ብለዋል። የጦር ሰፈር ግንባታን ፍጹም ሐሰት ነው ያሉት የውጭ ጉዳይ ሚኒስተሩ ከዘገባው ጀርባ ያሉት ሶማሊላንድ በዓለም አቀፍ መድረክ በተዛባ መንገድ እንድትሳል የሚፈልጉ ናቸው ሲሉ አክለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በሌሎች መረጃዎች እስክንገናኝ ድረስ በደህና ቆዩ።